ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ዛሬ በጣም ቆንጆና የሚገርም በብስኩት ቅርጽ እና በሌላም በምትፈልጉት መስራት ትችላላችሁ። ግን እኔ በብስኩት ቅርጽ ነው የሰራሁት። አብረን እንስራ። አይስክሬም ማለት ነው። በጣም ቆንጆ ነው። እሺ ሞክሩት የምር እና ሰምር ስለሆነ ያስፈልጋል። መሞከር አይከፋም ይላል ነገሪቱ። ለመስራት እዚህ ጋር የሚያስፈልገን አንድ ኩባያ ክሬም ከረሜል እና አንድ ኩባያ ካካኦ ነው የሚያስፈልገን። ከዛ ስኳር አንድ ኩባያ እና 2 ማንኪያ ቫኒላ ተጨምሩበታላችሁ። ይሄ ደግሞ ክሬም ነው። ክሬም አንድ ኩባያ ተጨምሩበታላችሁ። በነገራችን ላይ በምትፈልጉት ልክ ማለት ነው። ክሬሙን አሁን ብዙ መስራት ከፈለጋችሁ እንደዛው፣ ትንሽም ከሆነ እንደዛው የሚበቃችሁን ያህል ማለት ነው። በቤታችሁ ልክ በምትሰሩት ብዛት መጨመር። ከዛ ቾኮላ እኔ የምሰራው በሁለት አይነት ነው። በቾኮላውና በኖርማል ነጭ እሰራለሁ። ይሄኛው ቅድም የተጠቀምኩት ነው። ያ አንድ አይነት ነው። ልዩነቱ ምንድነው? ያኛው ኮኮዋ አለው። ይሄኛውን የጨመርኩት ቫኒላ ነው። ያኛው ኮኮዋ አለው፣ ይሄኛው የለም ማለት ነው። ያኛው በቾኮላ፣ ይሄኛው ደግሞ በነጭ። ይሄ ክሬም ነው። ፈሳሹን ክሬም ነው የተጠቀምኩት፣ ዱቄቱን አይደለም። ወተት እንዳይመስላችሁ ክሬም ነው። ክሬም ማለት የኬክ የምንሰራበት ክሬም ነው። ኖርማል ምግብ የምንሰራበት ምናምን ሳይሆን ማለት ነው። ከዛ እዚህ ጋር እኔ ብስኩት ተደረድረዋለሁ። ከረሩ አሁን ለምሳሌ በይሄኛው በውስጡን ወደ ላይ እናደርጋለን። የታችኛውን ደግሞ ወደ ታች አድርገን ነው የምንደረደረው በምንፈልገው እቃ በምንፈልገው ልክ ማለት ነው። ከዛ ይሄኛውን ፍሪጅ አድርጌ ነበረ። ከፍሪጅ አውጥቼ በማሽን በደንብ እመታለሁ። ክሬም እስከሚሆን ድረስ እመታዋለሁ። እና ዱቄት ክሬም ተጠቅሜያለሁ፣ ቦድራው ማለት ነው። በሱ ፋንታ ደግሞ ከሌላችሁ ይሄ ከሽታ መጠቀም ይቻላል። ለዛ እንድልላችሁ በደንብ ከተመታ በኋላ ይሄንን ይመስላል። ከዛ በዚህ በምታዩት መልኩ አሳምራችሁ ፍሬዘር ታደርጋላችሁ። ከዛ ይሄንን ደግሞ በሁለት አይነት ስለሆነ ይሄኛውን ደግሞ በነጩ ፈጫለሁ ማለት ነው። አበረታቱኝ፣ ቪዲዮን ላይክ አድርጉልኝ። ከዛ ከላይ እናረጋለን። በመሃል ምንም ነገር እንዳታረጉ። ከስርና ከላይ ብቻ ነው መደረገው ብስኩቱ፣ ምክንያቱም አይስክሬም ስለሆነ ማለት ነው።
እዚህ ጋር ሳምረን ቅርጽ ካወጣኑ በኋላ ብስኩቱን እንደረድረዋለን። ከዛ ከፍሪዘር ከወጣ በኋላ ከአንድ ሰዓት በኋላ ቆይታ በኋላ ይሄንን ይመስላል። በብስኩቱ ቅርጽ ተቆርጡታላችሁ። ያው በዛኛውም በዚህም ሰርቻለሁ ላፍኩን